እንግዲህ ዛሬ እኔ የደረሰኝ ምዕራፍ 16 17 እና 18 ነው። ጌታ የተናገረኝን አብረን እንከፋፈላለን። እንግዲህ ትላንት ቲጂ ምዕራፍ 15ን ስታስተምረን ነበረ። ከምዕራፍ 15 ላይ ለአልፋዝ የተሰጠ መልስ ነው ኢዮብ የሚናገረው። ለሱ የተቀጠለ ለሱ የመለሰው መልስ ነው። ትላንት ምዕራፍ 15 ላይ እንዴት አድርጎ ሲያደቀው እንደነበረ ኢዮብን አይተናልና እንዴት በቃ ሲናገረው እንደነበር እንዴት ከእግዚአብሔር እንዳልሆነ የሆነው ነገር ከኃጢአቱ የተነሳ እንደሆነ ሲናገረው አይተናልና ለሱ መልስ ይሰጣል። እንደዚህ ይላል። በጣም የሚገርመው ምዕራፍ 1ን አነበዋለሁ። እንዲህ ያለ አይነት ነገር እጅግ ሰማው፣ እናንተ ሁላችሁ የምታደክሙ አጽናኝ ናችሁ ይላቸዋል። ማለት በቃ ሰምቻለሁ፣ ተደጋግሞበታል እና ሁላችሁም የምታደክሙ አጽናኝ ናችሁ ይልና ደግሞ ምዕራፍ እዛው ቁጥር 4 ላይ እንደዚህ ይላል። እኔ ብሆን እያለ ደግሞ ይናገራል። እዩ በጣም የገረመኝ እኔ ብሆን አጽናናችሁ ነበረ፣ እኔ ብሆን በአንደበቴ ቃል አበረታችሁ ነበር፣ እኔ ብሆን እንደዚህና እንደዛ አደርጋለሁ እያለ ስለዚህ ጋር ስለ ሁለት አይነት አጽናኞች ይናገራል። ማለት የሚያደክም አጽናኝ አለ፣ ታይትሉን ግን ይዞታል። አጽናኝ ነው ያም፣ ግን የሚያደክም አጽናኝ አለ። አይገርማችሁም? የሚያደቅ አጽናኝ አለ። ግን እኮ ላጽናና ነው ብሎ ነው ያ አጽናኝ የሚመጣው፣ ግን ሊያደቅ ነው የሚመጣው። ለካ እናንተ ሁላችሁም ልታደቁኝ ነው። በቃ የምታጽናኑት ማጽናናት የማጽናናት ሳይሆን በቃ አድካሚዎች ናችሁ። ከፔኔ ጋር አብሬ ራሱ እንዳልደማመጥ የምታረጉኝ ሌላ ፔን የምትጨምሩብኝ ናችሁ እያለ ስለነሱ ማጽናናት ሲናገር እሱ ደግሞ እንዴት በአንደበቱ ቃል እናንተ ላይ እኔ የደረሰው ቢደርስ ኑሮ እንዴት አድርጌ አጽናናቸዋለሁ ሲል አንድ ነገር ወደ ልቤ መጣ። ክርስቲያን ምን አይነት አጽናኝ መሆን አለበት? ማለት በመጽሐፍ ቅዱሳችን ውስጥ መጽሐፍ ቅዱሳችን የማማከር መጽሐፍ ባይሆንም ግን አብዛኛው ፓርት ላይ ሰዎችን በምክር ሲመልሱ የተለያዩ ሰዎችን አይተናልና ምክር የሚቀዳበት መጽሐፍ ነው መጽሐፋችን። የማማከር የመጀመሪያው አማካሪ ያው ራሱ እግዚአብሔር ነው። እግዚአብሔር ራሱ ነው። እግዚአብሔር አማካሪ ነው። ምዕራፍ 8:14 ላይ ምሳሌ መጽሐፍ ምዕራፍ 8:14 ላይ በጣም የምወደው ቃል አለ። እንደዚህ ይላል፣ ምክርንና መልካምን ጥበብ የኔ ነው፣ ማስተዋል እኔ ነኝ፣ ብርታትም እኔ ነኝ ይላል እግዚአብሔር። እግዚአብሔር ነው። ብርታት እግዚአብሔር ነው፣ ማስተዋል እግዚአብሔር ነው፣ ምክር ራሱ እግዚአብሔር ነውና በጣም የምወደው ቃል ነው ይሄ ቃልና ራሱ እግዚአብሔር ምክር እንደሆነ ራሱ እግዚአብሔር ጥበብ እንደሆነ ራሱ ማስተዋል እንደሆነ ራሱ የእግዚአብሔር ቃል ነው የሚናገረን። እኔ ነኝ በቃ የጥበብ ምንጭ ራሱ ጌታ እንደሆነ ደግሞ በብዙ ክፍል ላይ መጽሐፍ ቅዱሳችን ይናገራልና ኦኬ ታዲያ እንደዛ ከሆነ እስኪ ከመጽሐፍ ቅዱስ ውስጥ አንድ ሰው አነሳሁኝና በዚህ ሰው ይሄ ሰው እንዴት አድርጎ ነው ምክርን ለሰዎች ሲሰጥ የነበረው? ምክር ስንት አይነት ስቴፕ አለው? መጀመሪያ ከሰውኒና ከዛ ደግሞ መቅዳት ካለብን ደግሞ ከእግዚአብሔር ዘንድ ደግሞ ምክር እንዴት እንደሆነ እናያለን። በመጽሐፍ ቅዱሳችን ውስጥ የሙሴ አማት ዮቶር ወደ ሙሴ በመጣ ጊዜ ዘጸአት 18 ቁጥር 14 ላይ አይተነው ያለፍነው ክፍል ነውና የሙሴ አማት ወደ ሙሴ መጣ። ከማለዳ ጀምሮ እስከ ጠዋት ድረስ ሙሴን ሲባክን አየው። አይገርማችሁም? ዮቶር በመጀመሪያ ያደረገው ምንድነው? ነገሩን በጥልቀት ተመለከተው። ሙሴን አየው፣ ህዝቡንም አየ። ምንም ነገር አልተናገረም። አይቷል፣ አስተውሏል። ከዛ በራሱ ሊመክረው አልወደደም። አስተዋለና አልወደደም በራሱ ሊመክረው። ሁለተኛ ላይ ሶስተኛ ላይ ሙሴ ከራሱ አንደበት ጠየቀው። ምንድነው ነገሩ? አያችሁ፣ መጀመሪያ ምክሩን እንደሚፈልጉት ሰዎችን መጠየቅ አለብን እኛ ለምክሩን ከመስጠታችን በፊት። በጣም ገረመኝ ይሄ ሰው። ከዛ ጠየቀውና ከሰማ በኋላ ከሙሴ ተናገረ። ኖ ዌይ የምታደርገው ነገር ትክክል አይደለም፣ እንደዚህ ማድረግ የለብህም ብሎ ምክርን እንደሰጠው እናስታውሳለን፣ እንመለከታለን። እና ይህንን ሳይ ኢየሱስን ራሱ አይታችሁት ከሆነ 38 ዓመት ባልጋ ላይ የተኛን ሰው እንግዲህ አስቡ። በጌታ ልትድን ትወዳለህ ወይ? ኦፍኮርስ አሁን እኔ ብሆን በጌታ በኢየሱስ ተነስ የምለው እንጂ ለምንድን ነው የምጠይቀው? አያችሁ፣ እግዚአብሔር ጠያቂ አምላክ። ኢቭን መልካምን ነገር እንኳን ሊያረግ ሲል መጀመሪያ የሰዎቹን ነገር ይጠይቃል። ትፈልጊያለሽ ማለት ለአድንሽ ትወጪያለሽ? 38 ዓመት አልጋ ላይ የተኛን ሰው መጠየቅ አይገርምም?
እኔ በእውነት ጌታን ቀን እያሰብኩት ምን አይነት አምላክ ማለት በቃ መጥቶ ያወራል። በመጀመሪያ ለኛ ነው ቅድሚያ የሚሰጠው። ከዛ ኦፍ ኮርስ ያው ሰው የለኝም እንደዚህ የለኝም ምናምን ብሎ ያው እንደምናውቀው ተናገረ። ግን መጀመሪያ ሰዎቹን ልንረዳቸው ይገባል። ማለት ያሉበትን ሁኔታ አይተን ምክሩን ከመስጠታችን ከመናገራችን በፊት እንጠይቃቸው። ይፈልጉታል ምክሩን መጀመሪያ አይተዋል። ዮቶር በጣም ገርሞኛል። አይተዋል፣ ሲባክን አይቶታል። ከጠዋት እስከ ማታ ህዝቡን በቃ ብቻውን ሲፈርድ ብቻውን ሲአየው፣ ግን በራሱ አልወሰነም። ጠየቀው ሄዱ። በጌታ በኢየሱስ ስም ይሄ ዊዝደም ከኛ መካከል ይፍሰስልን። እውነት በጣም የሚገርም ነገር ነውና እንግዲህ ኢዮብና ጓደኞቹንም ኢዮብ ምዕራፍ 2 ቁጥር 13 ላይ ስናይ በጣም ገርመውኛል። በነገራችን ላይ እነዚህ ጓደኛ ማቾች በመጀመሪያ ለሰባት ቀናት ከእርሱ ጋር በምድር ላይ ተቀመጡ፣ ህመሙም እጅግ እንደበዛ አይተዋልና ከእነሱ አንዳች ቃል የተናገረ የለም ይላል። ማለት አይተዋል፣ በቃ ፔኑን ተረድተውታል። ከዛ ለ7 ቀን ላይ በምድር ላይ ተቀመጡ ማለት ራሳቸውን በእርሱ ሁኔታ ውስጥ አወረዱ። ገረመኝ እናንተ። ከዛ ኢዮብ የሚሰሙት መስሎት አይመስላችሁም? መናገር የጀመረው ምዕራፍ 3 ላይ መናገር ጀመረ። የተወለደበትን ቀን መርገም ጀመረ። ረቆ በጣም አስተምራናለች ይህን ክፍል። የሆነ የሚሰሙ መሰሉ፣ ዝም አሉ። ሊሰሙ የቀረቡ መሰሉ። ከዛ ልክ እሱ መናገር ሲጀምር አደቀቁት በቃ ማለት አንዳንድ ጊዜ ሰዎችን መተው ከኛ ካውንስሊንግ ፈልገው እንደምንሰማቸው አክት አድርገን ሜቢ ለቅሶም ልንደርስ ይሆናል ሻርፕ ለብሰን ምናምን እናጽናናለን ምናምን ብለን ሂደናል እኮ ልናጽናናቸው ነው የሄድነው። እነዚህም ሰዎች እኮ ሊያጽናኑት ነው የመጡት። ለ7 ቀን እኮ ዝም ብለዋል። በፊቱ እናጽናናቸዋለን ብለን ኦር ደግሞ ዲቮርስ ያደረገች አንድ እህት ጋር ሂደን እናጽናናታለን በቃ ምናምን ብለን ሂደን ከራሳችን ልክ እሷ መጡልኝ ብሎ ወይ መጣችልኝ ብሎ ልክ ብሶታቸውን መናገር ሲጀምሩ ከእግዚአብሔር ሳንሰማ ከምናቀው ዶክትሪን አረማ እንደዚህ እንደዚህማ ማለት እንዴት ከባድ እንደሆነ አይተናል። ኢዮብን ምን ያህል እንዳደቀቁት። እግዚአብሔር ግን ታማኝ ስለሆነ ያው የሆነውን እናውቃለንና ይሄንን ዊዝደም እንድንማር ፈልጋለሁ። ማለት ሰዎችን እንደምንሰማቸው አክት አድርገን መናገር ሲጀምሩ ልናደቃቸው አይገባም። ከእግዚአብሔር ሰምተን ልንናገር ይገባል። ከእግዚአብሔር ተረድተን ልንናገር ይገባልና በጣም ስለገረመኝ ነው። እንግዲህ ኢዮብም መናገር ከጀመረ በኋላ ያው እነሱ ሲያደቁት፣ እርሱ ግን ጌታ የባረከው ሰው ስለሆነ እነሱን ተወና ንግግሩን ከአምላኩ ጋር አደረገ። በቃ የኛ ጌታ ካውንስለር አይደለ? አማካሪ እኮ ድንቅ መካር ነው። መንፈስ ቅዱስ ድንቅ መካር ነው። ለኛ አለን መንፈስ ቅዱስ የምንማርበት ከኢዮብ በጣም የተሻለ ማለት ከኢዮብ በላይ ልንማርበት የሚገባን ደግሞ አምላክ አለን። ያ ጌታ ኢየሱስ ይባረክ። እዚህ ጋር እንደዚህ ይላልና ለኛ አጽናኛለን፣ እሱ መንፈስ ቅዱስ ነው። እኔ በጣም ኢየሱስ የአምላካችን ነውና እኔ ኢየሱስን ውድድ እንዳረገው ምን እንደሚያደርገኝ አንድ ነገር ልንገራችሁ። ኢየሱስ የሚገርመኝ ድርጊቱን ከሰዎቹ ለይቶ ማየት የሚችል አምላክ ማለት ኃጢአቴን ከኔ ለይቶ ነው የሚያየው። ኢየሱስ ይሄ ነው ባይዘው። ኢየሱስ እኛን መጥቶ መክሮ ያቆመ ድርጊታችንን ከኛ ለይቶ ሳላየ። እኔ ድርጊቴ ከኔ ተለይቶ ባይታይ ኑሮ እኛ ሁላችን እዚህ ወይኗ ሁላችን አቤኒ ሁላችንም ድርጊታችንን ከኛ ለይቶ ኢየሱስ ባያማክረን ኑሮ ድርጊታችንን ከኛ ለይቶ አይቶ ትቆማላችሁ ብሎ መክሮ በቃ አጽናንቶ ባያቆመን ኑሮ ማን እዚህ ይቀመጥ ነበር? ጌታን ማንም አይቀመጥም ነበር። ኢየሱስ እንደዚህ አይነት አምላክ ነው። በቃ ኢየሱስ በቃ ክፉን ስራ እንደምንተው ያውቃል፣ እሱ እስኪደርስልን ድረስ እንደሆነ። እኔ ማለት ሁላችንም ይሄ ሊገባብን ይገባል። ኢየሱስ ይሄንን አይቶ ነው እኛን የሰበሰበን። ድርጊታችንን ከኛ ለይቶ አይቶ፣ ሁኔታችንን ከኛ ለይቶ አይቶ ኃጢአታችንን አየውና ሲጠራ እኔን ግን ከኃጢአቴ ጀርባ አየኝ። እኔና ኃጢአቴ ለየና አየ።
ጌታ ኢየሱስ ይባረክ። እንደዚህ አይነት አምላክ አለን እኛ። እንደዚህ አይነት ካውንስለር ነው ያለን እኛ። የኛ አማካሪ ይሄ ነው። ቀረበ ዮሐንስ 8 በጣም የምወደው ያው ብዙዎቻችን የምንወደው ቃል አለ። ዮሐንስ 8 ላይ ኢየሱስ ያችን ሴት እንዲፈርዱባት በቃ በድንጋይ እንድትወገር በቃ ፍርድ ነው ትፈርዳለህ፣ የሙሴ ሕግ አይታጠፍም ይሄው ብለው ፊት ለፊቱ ይዘዋት መጡ። ድንጋያቸውን ይዘዋል። ከሱ አንድ ቃል ነው የሚጠብቁት። ያንን ቃል በተነፈሰ ጊዜ ድንጋዩን ለመወርወር ሬዲ የሆኑ ሰዎች አሉ። አይ ኢየሱስ ከእናንተ መካከል አለ ኃጢአት የሌለባት የመጀመሪያውን ድንጋይ ይወርውራል። ሁሉም ድንጋያቸውን ጥለው ሄዱ ይላል። እኔ የሚገርመኝ ልጅቷን አያት፣ በቃ አያት፣ ኃጢአቱን ያሰራት ማን እንደሆነ አየ እና በመቅረብ እንደምትቀየር ያውቃል። ካውንስል ቢያረጋት ያቺ ዘማዊ ሴት እንደምትቀየር ያውቃል ኢየሱስ። አይገርም? ኢየሱስ ይሄ ነው ለኛ። እቺን ሴት እንዴት አድርጎ መምከር እንዳለበት ያውቃል ጌታ። እንዴት አድርጎ ማቆም እንዳለበት ያውቃል ጌታ። ወገኖቼ አሁን እኔ ይሄንን የምነግራችሁ አሉ በየቦታችን አሉ በየአካባቢያችን። እነዚህን ሰዎች ስናያቸው ፕሊስ እንደ ኢየሱስ ለማየት እንሞክር። ለኛም ይሄው ነው የሆነልን። ከድርጊታችን ለይቶ ያየን እሱ ስለሆነ ሰዎቹን ከድርጊታቸው ለይተው የክርስቲያን ግዴታው ነው ባይዘው ማለት ግዴታው ነው። ይሄ በቃ ግዴታው ነው የሆነላችሁ ስታስቡት ይሄንን አለማድረግ አይቻልም። ለኢየሱስ ጋር ደርሶ ማንም በራሱ ሰርቅ የቆመ አንድ ሰው የለም። እኔ ስለ ኢየሱስ ሁሉ ያወራለሁ ያቆመኝ እሱ ስለሆነ ማለት ነው። በቃ አመጣት። ከሳሾችሽ ወዴት አሉ አላት። ከሳሾች አንድስ እንኳን የሉም አለችው። ከዛ ሂጂ በቃ አላለም። ካውንስል ማድረግ ያውቅበታል። ልጄ እኔ አልፈርድብሽም፣ ደግመሽ ግን ኃጢአትን አትስሪ አለ። እንዴት በቃ እንደሚያቆም እንዴት መልካም መካር እንደሆነ እንዴት በቃ ከሱ ደግሞ ምክር ደግሞ ሲሰጥ ምን እንደሚሆን በጸጋ ምክር ሲወጣ የርህራሄ ምክር እንዴት ሰዎችን እንደሚያቆም ሰዎችን ራርተን ስናቆምላቸው አንቺ አይደለሽም አይዞሽ በቃ ጸልይልሻለሁ እግዚአብሔር ግን ባንቺ ውስጥ ይችላል ብለን ስናቆማቸው እንዴት እንደሚቆሙ ክርስቲያን እንደዚህ አይነት ምክር አገልግሎት መስጠት አለበት። የክርስቲያን የሆነ አሁን እናንተ እንትኖች ናችሁ እንዳላቸው እናንተ የምታዝሉ አጽናኞች ናችሁ፣ የምታደክሙ አጽናኞች ናችሁ እንዳለው አጽናኝ መሆን የለብንም። ኢዮብ እንኳን ያለ ጸጋ እኔ እንኳን ብሆን አለ ኢየሱስ እኮ አልሞተለትም ነበር። ኢየሱስ እኮ እኛ ጋር ደርሷል። ኢዮብ ጋር እኮ ኢየሱስን እኮ ከሩቅ እኮ አይተው ተሳለሙት ነው የሚለው። እኛ እኮ ኖርንበት በኢየሱስ፣ እኛ እኮ አለንበት ማለት እኛ እኮ ገብተንበታል። እሱ እንኳን እኔ በእናንተ ቦታ ብሆን አለ ከማን ተምሮት በኢየሱስ ምን ያላውቅ እኔ በእናንተ ቦታ ብሆን እንዴት አድርጌ እንደማበረታችሁ እንዴት አድርጌ እንደማጽናናችሁ አውቃለሁ። እኛ ከኢየሱስ ተምረን ከኃጢአታችን ለይቶ እኛን አይቶ ከኛማ እንዴት ብዙ ነገር ይጠበቅ። በኢየሱስ ስም እኔ ዛሬ ይሄን እንድትይዙ ፈልጋለሁ። በየሰፈራችሁ ኃጢአተኞች ሊኖሩ ይችላሉ። በየአካባቢያችሁ ብዙ በደለኞች ሊኖሩ ይችላሉ። በቸርች ውስጥ ብዙ ፌል ያደረጉ ሰዎች ወደኋላ የተመለሱ ሊኖሩ ይችላሉ። ፕሊስ በቃ አንደበታችንን ግን እኛ ለሌላ ነገር ለጀጅመንት አንከፍትባቸውም። እግዚአብሔር መካር አምላክ ነው። ያ ደግሞ በምክሩ ደግሞ በእኛ ውስጥ ደግሞ በመንፈስ ቅዱስ አማካኝነት ተቀምጧል። የተደረገልንን እናስብ ወገኖች፣ ኢየሱስ ያደረገልንን እናስብ። ሰዎችን ለማጽናናት ስንሄድ በዚህ አይነት ሞቲቭ እንሂድ። ኢየሱስ ቢሆን ኑሮ እቺ ልጅ እንዴት አድርጎ ነው የሚያወራት? ኢየሱስ ቢሆን ኑሮ ይሄን ሰው እንዴት አድርጎ ነው የሚመልሰው? ይሄ በክርስቲያን ልብ ውስጥ ሊቀመጥ ይገባል። በእውነት ኢየሱስ እንዴት ነው የሚያወራት? አንድ ዘሙት አይመጣችን ሴት ያጫዋዋል ሚስጥሯን። ዮሐንስ 4 ላይ እስኪ ያለችውን ሴት እንዴት ሴክሬቷን እንደጠበቀላት እኔ ይገርመኛል። ማለት ሳይርበው ነው እንዴ እራበኝ አለው። ሂዱና እንጀራ ግዙ ብሎ የላካቸው ለምንድን ነው አልኩኝ። እኔ በእውነት ይገርመኛል። እና ሄዱ እንጀራ ሊገዙ። ሁሉም ደቀ መዛሙርቱ ከሄዱ በኋላ ዮሐንስ 4 ጉድጓድ ላይ አጠገብ ሂዶ ውሃ ስጪኝ ብሎ እንዴት ሚስጥሯን ደብቆ ከደቀ መዛሙርቶቹን ገለል አድርጎ ብቻውን ሄዶ አወራት። ኢየሱስ ካውንስል ሲያደርግ ሚስጥሬ ያልሽውን ነገር እንኳን ከቨር አድርጎ ነው የሚያደርግሽ።
ማለት አንዳንዱ ነገር በጉባኤ የማይወራ ከሆነ ፕሊዝ በቃ በጉባኤ አናወራቸው። ሰዎቹ በጉባኤ ሲወሩ የሚሰበሩ ከሆነ ምን ይጠቅማል? ምንስ ይረባቸዋል? እነሱን ማቆም ከሆነ እነሱን መክሮ ቀጥ ማድረግ ከሆነ ፕሊዝ በቃ ጓደኛሽ ከሆነ ሳቢያትና ብቻዋን አውሪ። ከኢየሱስ ይህንን እንማራለን። እንደዚህ አይነት መካር አምላክ ነበር ኢየሱስ። ብቻውን ከጓደኞቹ ከደቀ መዛሙርቶቹ ተለይቶ ሂዱ እንጀራ ግዙ ብሎ ወደ ከተማ እንጀራውን ይዞ ሲመጡ እኮ አልበላም። እኔ የምበላው ምግብ አለኝ አለ። ይኖ አቁማት፣ አጽናናት፣ አብሯት ወርዶ ማለት ነው እታች ከሆነች 5 ባል ካላት ሴት ጋር። አዎ አልወሽሽም፣ እቤት ያለውን ባልሽ አይደለም ያ የሚያደክማትን ጊዜዋን የበላው በቃ ዘመኗን ከበላው ነገር ጋር አፋታት። ግን እንዴት አድርጉ ብቻዋን አውሩት። በገበያ መሐልስ ቢሆን ኑሮ ያወራት እኔ አይደለሁም ብላ እንድትሄድ አትችል። ለምን? እሷ እኮ ተደብቃ በቀትር ነው የምትቀዳው ውሃ። ማንም እንዳያያት እኮ ነው መታ በ7 ሰዓት በቀትር ውሃ ትቀዳለች። በዛ ሰዓት እኮ ውሃ ይቀዳል። ሰው እንዳያያት ከሆነ ፕሊስ በቃ አንዳንዱ ነገር እኛ የምንከበርበትን ትተን እግዚአብሔር የሚከብርበትን ነገር እናድርግ። እኔ መክሪያት ወይኗን እኮ ቆመች ከምል በድብቅ መክሪያት ወይኗ ቆማ ብትታይ ከዛ ወይኗ ሂዊ መክራኝ ብላ ብታወራው አይሻል? እቺ ሴት እኮ ባይዘው መጨረሻ ላይ 3000 ሰው ይዛ መጣች። እናንተ ጉዴን የነገረኝን አለች። በቃ አያችሁ ሰዎች የእውነት ሪል ከተነኩ እኛ በእነሱ ላይ መክበራችንን ከምናሳያቸው ራሳቸው እኮ ይናገራሉ። ጌታ ያው ምስክሬ ሊናገሩ እኔ ስለ ፓስተሬ አውርቼ አልጠግብም ነበር። በእውነት እናገራለሁ፣ ያደረኩልኝን እናገራለሁ። አስተምረው እንደዚህ ብለው እንደዚህ አድርገው እያልኩ እናገራለሁ። ለምን? ኢየሱስ በሚስጥርም ያገለግላል። ኢየሱስ በሚስጥር ትንቢት ይናገራል። እናንተ ኢየሱስ በሚስጥር በቃ የሚናገር አምላክ። በኢየሱስ ስም ከሱ እንማር፣ ከሱ እንማር። እኛ ከሱ እንማር። እኔ ከኢየሱስ እንድንማር እፈልጋለሁ። ከኢየሱስ እንዴት ምክር አሰጣጥን እንድንማር እኔ እፈልጋለሁ። ኢየሱስ ይችልበታል። እንዴት ማከም እንዳለበት ያውቅበታል። ነገርን፣ ሁኔታ ከድርጊት ለይቶ ማየት ያውቃል። እኔን ከኃጢአቴ ለይቶ ያየኛል። ኃጢአቴን እንጂ እኔን አይጠላም ኢየሱስ። በኢየሱስ ስም ይሄ አይን ለቅዱሳን ሁሉ እንዲገጠም እኔ በእውነት እጸልያለሁ። በጌታ በኢየሱስ ስም እጸልያለሁ። ይሄ ይሁንልን። ይሄ ይሁን በቃ ይሄ ይሁን። ወደ አይደለም የሚል በቃ ወደ አይደለም በጸልይላታለሁ። ወደ አይደለም የሚያስብል ሂድ ከሚያስብል ወደ አይደለም የሚያስብል በኢየሱስ ስም ይሄ ይሁንብ። እውነት ይሄ ይሁንልን። ብዙ ሰዎችን እናተርፋለን። ይሄ ይሁንልን። ምዕራፍ እዛው 16 ከ18 እስከ ቁጥር 21 ላይ እንግዲህ ኢዮብ እንደዚህ ይላል፣ ምድር ሆይ ደሜን አትሸፍኝ ማለት ጩኸቴንም ማረፊያ አይሁነው። በቃ ተስፋ ቆርጧል። እንደሚሞት ኢዮብ እዚህ ጋር ተስፋ ቆርጧል። ግን እንደው ከሞትኩኝ በኋላ እንደ አቤል ደም የኔ ደም ንጹህ ስለሆነ ይጮሃል፣ ይናገራል ወደሚል ነገር ውስጥ ገባ። በቃ እዚህ ጋር ምድር ሆይ በቃ ደሜን አትሸፍኝ፣ ጩኸቴም ደግሞ ማረፊያ አይኖረውም። የአቤል ደም አለ አይደለ? ዘፍጥረት 4 ቁጥር 10 ላይ እንደሱ በቃ ይሆንልኛል። ስለ ትንሣኤ አይደለም እዚህ ጋር የሚያወራው፣ ግን በቃ ንጹህ ደሙ ንጹህ እንደሆነ እንደ አቤል ደም ንጹህ እንደሆነ ከሞተ በኋላ ደሙ እንደሚናገርለት ወደ መናገር እዚህ ጋር ደርሶ እናያለንና እኔ ግን በጣም የሚገርመኝ ይሄ ክፍል ነው። ምዕራፍ እዛ ቁጥር 21 ላይ እንደዚህ ይላል፣ የሰው ልጅ ይላል በጌታ በኢየሱስ ስም እንዴት እንደወደድኩት ይሄን ቃል፣ የሰው ልጅ ከባልንጀራው ጋር እንደሚሟገት ሰው በእግዚአብሔር ፊት ለመሟገት ምን ነው በቻለ። በምኞት አልቀረንም እኛ። ይኸውላችሁ በቃ እኛ በምኞት አልቀረንም። አይገርምም? ኢዮብ ሰው በቃ ከባልንጀራው ጋር እንደሚሟገት በእግዚአብሔር ፊት ለመሟገት ምን ነው በቻለ ያለ ጌታ ኢየሱስ ይባረክ። እኛ እኮ በምኞት አልቀረንም። ከእግዚአብሔር ጋር
እንድናወራ መካከለኛ የሆነ ጌታ ኢየሱስ ክርስቶስ ይባላል። አሁን ከእግዚአብሔር ጋር እኔ ለማውራት አልቸገርም። ይሄው በመንፈስ ቅዱስ በውስጤ ያለልኝ የእግዚአብሔር ቃል ደግሞ ሲናገር እንደዚህ ይላል፣ ልጆች ወይ ኃጢአት አትስሩ። ዮሐንስ ምዕራፍ 2 ቁጥር 1 ላይ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ልጆች ወይ ኃጢአትን አትስሩ። ኃጢአት እንኳን ብትሰሩ በአብ ዘንድ ቆሞ የሚማልድላችሁ ጠበቃ አላችሁ። አያችሁ ኢዮብ ምኞቱን እኔና እናንተ ግን ኖር ነው። የኢዮብ ግን ምኞት ነበር ምን አለ በእግዚአብሔር ፊት ቆሞ የሚማልድ አንድ ቢኖር። እኔና ለእናንተ ግን ኖረን ኢየሱስ የሚባል ጠበቃ አለ፣ በአብ ቀኝ ቆሞ የሚማልድልን። ኃጢአት ብንሰራ እንኳን መጥቶ የሚያስታርቅ ጠበቃ፣ በቃ የሚከራከር ቆሞ የሚያወራ። ባለቤቴ ስለ ሕግ ያውቃልና አውቃለሁ፣ ምን ትንሽም ቢሆን እንደሱ ባላቅም አውቃለሁ ጠበቃ እንዴት በቃ ዲፌንድ እንደሚያደርግ ለሱ ለወገነለት። አያችሁ የኢዮብን ምኞት እኔና እናንተ ግን እየኖርነው ነው። የኢዮብን ምነው በኖረ የሚለውን ምን አለ በቃ ከፔኔ የሚያሳርፍ ከእግዚአብሔር ጋር ምን አድርጌ ነው ብዬ የምሟገትበት እኔና እናንተ አለን። እኛ ከርቀት አልተሳለምነውም። እኛ ኖርንበት፣ ከረምንበት፣ ገባንበት። ጭራሹኑ ደግሞ በውስጣችን ደግሞ ወየው ጉድ! በውስጣችን ደግሞ መንፈስ ቅዱስ አለ። መንፈስ ቅዱስ በውስጣችን አለ፣ ጠበቃ የሚሟገትልን አለን። በቃ ኃጢአት እንኳን ብንሰራ አታድርጉ። ልጆች ወይ ኃጢአትን አትስሩ፣ ኃጢአትን አታድርጉ። ብትሰሩ እንኳን ብትስቱ እንኳን አለ ጠበቃ አለ። ኢዮብ ሲመኘው የነበረው አለን። አሁን እኛ ይገርማችሁ ኢዮብ በቃ ሲጠማው የነበረው ምን ነው በኖረ እያለ በገል እንደዚህ እያከከ እንደው በቃ እኔና እግዚአብሔርን የሚያነጋግር እንደው የሚያሟግተኝ የሚለውን እኔና እናንተ ደግሞ ኖርንበት። ጌታ ኢየሱስ ይባረክ። አለን ጠበቃ አለን፣ በቃ አለን፣ እውነት አለን። ጌታ ኢየሱስ ይባረክ። አለን። ምዕራፍ 17 ላይ እሄዳለሁ። ጌታ ኢየሱስ ይባረክ። ያው ምዕራፍ 17 ከምዕራፍ 16 የቀጠለ የኢዮብ ንግግር ነው። እንደዚህ ይላል። በቃ እግዚአብሔርን ይጠይቀዋል። ምዕራፍ 3 ላይ አንተ ተያዥ ሁነኝ፣ ኢዮብ ቅን መሆኑንና ለቅጣት የሚያደርስ በደል እንደሌለበት እግዚአብሔር እንዲያረጋግጥለት እየለመነ ይጸልያል። በቃ ጌታ ሆይ አያቆምም። አይገርማችሁም? ይቀጥላል። በቃ አንተ ተያዥ ሁነኝ። ለምን አንደርስታንድ የሚያደርገው ሰው የለም፣ የሚረዳው ሰው የለም። የሚሰሙትም ሊያደቁት ስለሆነ በቃ ከእግዚአብሔር ጋር ይነጋገረዋል። አንተ በቃ አንተ ተያዥ ሁነኝ፣ እግዚአብሔር ሆይ አንተ ንጽህናዬን አንተ ታውቃለህ እያለ ከእግዚአብሔር ጋር ምዕራፍ ቁጥር 3 ላይ ሲነጋገር እናያለን። ምዕራፍ 5 ላይ ግን እኔ ልቆይበት ያሰብኳት እቺ ክፍል ናት። እንደዚህ ይላል፣ ባልንጀሮቹን ለብዝበዛ አሳልፎ የሚሰጥ ሰው የልጆቹ ዓይን ይጨልማል ይላልና በጣም ነው የገረመኝ ሳነበው። ባልንጀሮቹን ለብዝበዛ አሳልፎ የሚሰጥ ሰው የልጆቹ ዓይን ይጨልማል ይላል። ይሄ ክፍል ያው ኢዮብ ይሄን ስለ ጓደኞቹ ሲናገር ነው የተናገራቸው። ለጓደኞቹ መልስ እየሰጠ ነው። እዚህ ጋር የሚያወራው ስለ ጓደኞቹ ነው። በቃ ለብዝበዛ ባልንጀራውን አሳልፎ የሚሰጥ ሰው ወገኖቼ ማለት ይሄ እዛ የቀረ እንዳልሆነ ይሰማኛል። ማለት እንዴት ባልንጀራን ለብዝበዛ አሳልፎ የሚሰጥን ሰው እግዚአብሔር በቃ የልጆቹ ዓይን ዘሩ ላይ ይመጣል። አይገርማችሁም? ማለት እግዚአብሔር አሁንም ታማኝነት የሆነን ሪሌሽንሽፕ ይፈልጋል። በኔና በሀያት መካከል ያለን መቀባበል፣ በኔና በሀያት መካከል ጄኒውን የሆነውን ሪሌሽንሽፕ እግዚአብሔር ይፈልገዋል። የእውነተኛውን ነገር ማለት እሷን አሳልፎ የምሰጥ ከሆነ እግዚአብሔር ዝም እንደማይል አውቃለሁ። ይሄ የብሉይ ኪዳን ጥቅስ አይደለም። ሌላም ደግሞ ከዳንኤል ምዕራፍ 6 ቁጥር 23 ላይ ቀን ሳይ ነበርና ዳንኤልን ያው እንደምናውቀው በጉድጓድ ውስጥ ለአንበሳ ጉድጓድ አሳልፈው ሰጡት። ከዛ ንጉሱ መጣ፣ ዳንኤል ሆይ የምታመልከው አምላክ አዳነህን አሉት። አዎ ንጉሱ ሺህ ዓመት ንገስ ብሎ ከጉድጓዱ ወጣ። ከአንበሳ ጉድጓዱ ከወጣ በኋላ በጣም የገረመኝና ቀድም በጣም ኖቲስ እያደረኩ ሳነበው የነበረው አንበሳ ጉድጓድ ውስጥ አሳልፈው የሰጡት የዳንኤል ከሳሾች እነሱ አልተጣሉም። እነሱ ሚስቶቻቸው ልጆቻቸው ናቸው።
ልጆቹ ጥለውታል እንዴ? ዳንኤልን አልጣሉትም። ግን አያችሁ እንዴት እንደሚሄድ። እግዚአብሔር እንደዚህ አይነት አምላክ እንደሆነ እንድናቅ እፈልጋለሁ። ልጆቹ ሚስቱ የጣሉትም አንበሶቹ በአየር ላይ ተቀበሏቸው ይላልና በጌታ በኢየሱስ ስም እኛ ግን በክርስቶስ ኢየሱስ በቃ ይሄ የታመነን ወዳጅነት እናቋቁማለን። ለምን እግዚአብሔር ቃል ሲናገር በቃ ደቀ መዛሙርት የመሆናችሁ እርስ በርስ በመዋደዳችሁ ይታወቃል ይላል። ኢቭን ከምስክርነት የዘለለ ራሱ እኔና ሀያት በምንዋደደው መዋደድ ውስጥ ወይኗ ዋው እነዚህማ ጌታ አላቸው ብላ ትንታያለች ማለት በቃ እግዚአብሔር እንደዚህ አይነት ግንኙነት በጣም ይፈልጋል፣ በእውነት ይፈልጋል። እና ለጓደኞቻችን ታማኝ እንድንሆን ፕሊስ ጓደኞቻችንን አንማቸው። በቃ ብዙ እነሱ በሌሉበት ስፍራ የእነሱን ስም እያነሳን እከሊት እኮ በቃ እንደዚህ ናት እከሊ በጣም ይሄ በጣም የሚደብር ነገር ነው። እንደ ሰውም ያስጠላል። እንደ እግዚአብሔር ሰው ደግሞ የእግዚአብሔር ቃል ደግሞ አይፈልገውም። እና ፕሊስ ይሄንን ዝም ብዬ ጣል አድርጌው ላልፍ የፈለኩት ቃል ስለሆነ ነው። እና እዚህ ጋር ደግሞ ምዕራፍ እዛው 17 ቁጥር 6 ላይ እንደዚህ ይላል፣ እግዚአብሔር የሰው ሁሉ መተረቻ ፊት ላይ የሚተፉበት ሰው አደረገኝ ይልና ኢዮብ ምዕራፍ 30 ቁጥር 10 ላይ በጣም የገረመኝ ክፍል አለ። ይሄንን በጣም ያብራራልኝ ማለት ነው። ይጸየፉኛል፣ ወደ እኔም አይቀርቡም፣ ያለምንም ይሉምታ በፊቴ ይተፋሉ። ይጸየፉኛል፣ ወደ እኔ አይቀርቡም፣ ያለምንም ይሉምታ በፊቴ ይተፋሉ። ሳነበው ቀን ገረመኝ። ያለምንም ይሉምታ በፊቴ ይተፋሉ። ይሉምታ ግን ጉዱ ነገር ነው። ይሉምታ እያልኩ እያሰብኩት አንዳንድ ሆስፒታሎች ላይ ስንሄድ ያው አውርደነው እንማር የለም የእግዚአብሔር ቃል ለህይወታችን ስለሆነ ሆስፒታል ስንሄድ አንዳንድ የታመሙ ሰዎችን እኔ አድርጌ አውቃለሁ ከሚገርማችሁና የሆነ ሽታ ምናምን ሲሸተኝ ፊት ለፊታቸው እግዚአብሔር ምሕረት ያድርግልኝ በእውነት እንደዚህ አፍጬ ልጄ ምናምን አውቃለሁ። እንዴት ጎድቻቸው ይሆን አልኩኝ። ማለት በቃ እንዴት ውስጣቸውን ሰብረን ይሆን ሳናቀው አሁን እየተማማርን አይደለ? እንዴት ውስጣቸውን እንሰብር ይሆን? ያለምንም ይሉኝታ በፊቴ ላይ ይተፋሉ። ማለት አንዳንድ ጊዜ በሽተኞች ጋር ስንሄድ ልናጽናናቸው ስንሄድ የሆነ ነገር ስናይ በተቻለን አቅም ፊታችን ላይ በይሉኝታ ልንቀመጥ ይገባል። ማለት እንሰብራቸዋለን፣ እንጎዳቸዋለን ወገኖች። ማለት በቃ ልንጠነቀቅላቸው ይገባል። ስነ ስርዓት ባለው ወይ ልናከማቸው የእግዚአብሔር ቃል ልናስተምራቸው ከሆነ ስነ ስርዓት አግባብ ባለው ሽታ ምናምን እኔ ቲጂ አንድ ሴት ኢንተርቪው አድርጋ ይቻለሁ። ሽንት መቆጣጠር ያቃታት አንድ ሴትና እንዴት እንደሰበሯት ቸርች ውስጥ ያሉ ሰዎች መተው ሲያወሯት ኢውስ ፕሊስ እሱን ኢንተርቪው መተው ልጅቷ ናት የሽንት መቆጣጠር ችግር የነበረባትና ቸርቹ ሽንት ስለሚሸት አንመጣም ሽንት ይሸተናል ምናምን ብለው ፊት ለፊት ነገሯትና ውስጥ እንዴት እንደተሰበረ እያለች ስታወራ እሷንም ሳስባት ነበረ። ቀን ይሉኝታ ሊኖረን ይገባል። ለሌላ ሰው የሚያዝን ልብ ሊኖረን ይገባል። ከፔናቸው በላይ እኛ ይሉኝታ በማጣት ፔናቸውን ልናብስባቸው አይገባም። እና ሰው ልንጠይቅን በምንሄድበት ሁኔታ የታመመ ሰው ልንጠይቅ በምንሄድባቸው ቦታዎች ላይ ይሉኝታ ባለው ሰዎች ፊታችን ላይ የነሱን ፔን እስኪያዳምጡት ድረስ ሊደርሱ አይገባም። እኔ ጓደኞችም አሉ እህቶች አሉ ዶክተሮች እና ስታወራን ግን አንዳንድ በሽተኞች ሊሞቱ ምናምን እንደሆነ በካንሰር ምናምን ስታውቁ ምንድነው የምትሏቸው? እዛው ፊት ላይ አብራችሁ ታለቅሳላችሁ ምናምን ጠይቂያት አውቃለሁ። ኖ ዌይ ያለች ነው። በፍጹም ምንም አይነት በሽታ ቢኖር ለምን ሳምንት አይቀረውም። ግን በቃ ተስፋ እንዳለው እንደሚድን ምናምን እነግረዋለሁ። ለምን እኔ ፊቴን ወይኔ ጉድ ምናምን ካል ኢሚዲየትሊ ያ ሰውዬ አይቆምም። እኔ ከከበደኝ መፍትሄ አለሽ ብሎ እኔ ጋር መጥቶ እኔ ከከበደኝ እንዴት ሰውየው ይቆማል? ሰውየው አይቆምም። እና እኔ በተቻለኝ አቅም ስሜቴን ተቆጣጥሬ ነው ላክመው የምነሳው አለች። እና አንዳንዱን ነገር ሰዎቹ እንዲቀላቸው ማድረግ እንችላለን። እንዲቀላቸው ቁስላቸውን ስናይ ከሸተተን ፕሊስ በቃ ምንም አይነት ነገር አለማሳየት ይሉኝታ ባለበት ሁኔታ ሰዎቹን ትሪት ብናረጋቸው መልካም ነው። ይሄንን እንደ እህት ነው ይሄንን ልመክራቸው የፈለኩትና ልቆይበት የፈለኩት ሐሳብ ምዕራፍ 17 ቁጥር 14 ላይ ያለውን ሐሳብ መበስበስን አንተ አባቴ ነህ ትልንም አንቺ እናቴ ነሽ ወይም እህቴ ነሽ ብያለሁ። መበስበስን አንተ እናቴ ነህ ትልንም አንተ
አባቴ ነህ እናቴ ነህ ብያለሁ ሲል ገረመኝ። ያው እዚህ ጋር እስከ መጨረሻ ድረስ ለእግዚአብሔር የታመነውን እምነት ነው የምናየው። እየሞተ እንኳን በቃ ማንም ካጠገቤ የለም። ኦፍኮርስ ወደ ሞት ነኝ። ሞት ደግሞ ትል ነው ያለው፣ መበስበስ ነው ያለው። እነሱን ነው እናትና አባቴ የምለው። እሞታለሁ እያለ እስከ መጨረሻው ድረስ ለእግዚአብሔር የታመነውን እምነት እዚህ ጋር እናያለን። ማለት ዘኢንድ ታይም ነው እኮ በቃ የሚያልቅበት ታይም ነው። በሱ አይምሮ አልቋል፣ ጨርሷል። ግን ትልንና መበስበስን ይዤ ራሱ እገባለሁ ሰው እንኳን ባጠገቤ ባይኖር እግዚአብሔር ላይ ግን አፉ ሳይከፍት ትልን አንቺ እናቴ ነሽ መበስበስን አንተ አባቴ ነህ እያለ አየሁ። እና ያው የእግዚአብሔር ቃል መገለጽም ስላለው እዚህ ውስጥ አውዱ ይሄ ቢሆንም ግን እኔ በልቤ የቀረ በጣም የገረመኝ ነገር አለ። እግዚአብሔር ቃል ሲናገር ማቴዎስ ምዕራፍ 5 ቁጥር 14 ላይ ሁላችንም የምንወደው ቃል ነው ይሄ ቃል። እናንተ የዓለም ብርሃን ናችሁ ይላል እግዚአብሔር ቃል። እና ይሄ ሰው እያልኩኝ ሰው እያለው ባጠገቡ ትልና መበስበስን እናትና አባቴ ሲል ማይ ጉድነስ ማለት ከዚህ ቀደም የኔ ባለቤት ሲያካፍል ነገሥት ላይ እንደዚህ ያለ ሰው ቆሞ እግዚአብሔር ለመሰዊያ ይናገራል አለ። እንዴት ልቤ ላይ እንደቀር ሰው ቆሞ መሰዊያው ብሎ ሲናገር እንግዲህ ይሄ ሰው እያለ ትልን አንተ አባቴ ነህ ወገኖቼ። ማለት እኛ የዓለም ብርሃኖች ነን። ቸርች ውስጥ ያሉ ሰዎች እኔ ጴንጤ ከመሆንማ እኔ በጌታ ከመሆን ደጅ ቦን ይሻለኛል። እኔ እቺን አባባል እየሰማኋት ስለመጣሁ እኔ በጌታ የሆነ ባል ከማገባ አሃዛብ ባገባ ዶንት ወሪ እንደዚህ አስብለን ይሆን? ቤታችን ውስጥ የሚያገለግሉ ሰራተኞች ጴንጤ ቤት ከምገባ እኔ ምናምን አስብለን ይሆን? አስብለናቸው ይሆን? አይ ዶንት ኖ። ይሄ ለኛ ጥያቄ ይሁን ማለት አስብለን ይሆን? ትልን አንተ አባቴ ነህ ሰው እያለ መበስበስን አንተ እናቴ ነህ። እኛ የዓለም ብርሃን ሆነን ሳለ እግዚአብሔር በጨለማ ላይ ታበራላችሁ ብሎን ሳለ እኔ እያለሁኝ ቸርች ውስጥ እኔ እያለሁ በአካባቢ እኔ እያለሁ እኔ ጋር ብርሃን አለኝ ልጄ ብሎ በሰፈር አስቀምጦኝ ሳለ በደጅ ያለን ሰዎች ፈልገው ሂደው ይሆን ለመፍትሄ ሀሳብ? ይህን ጥያቄ ለእናንተ ተዋለሁ፣ ለእኔም ጥያቄ ስለሆነ ብለው ሂደው ይሆን? ከኔ ጨለማን መርጠው ሂደው ይሆን? ከናንተ ጨለማን መርጠው ሂደው ይሆን? ቸርች ውስጥ ባክ ያደረጉ ልጆች በኔ ይሆን የሄዱት? አንዳንዶቹ እኔ ኦፌንድ አድርጋቸው ይሆን? እናንተ ኦፌንድ አድርጋቸው ይሆን? ስናወራቸው በእኛ ተከፍተው ይሆን? በቃ እኔ ደጁ ይሻለኛል ብለው ይሄዱት? ፕሊስ ይሄንን ያሱት። በቃ በዚህ በቃ እኔ በጣም እግዚአብሔር በዚህ ሲናገረኝ ነበር በእውነት ይሁን አላውቅም። ከዚህ ምዕራፍ እኔ ይሄ በጣም ስለቀረልኝ ነው። ምዕራፍ 18 ላይ እመጣለሁ። ምዕራፍ 18 ላይ እንግዲህ የበልዳዶስን ንግግር እናያለን። ከዚህ ቀደም ምዕራፍ 8 ላይ በልዳዶስ ሲናገረው እናያለንና አሁን እዚህ ክፍል ላይ ሲናገር በዚህ ክፍል ሁለተኛ ጊዜ ነው እንግዲህ ኢዮብን ሲናገረው በልዳዶስና ካለፈው ትንሽ መረር ያለ ከምዕራፍ 18 ትንሽ ጠንከር ያለ ነገር ሲናገረው እናያለን። ምዕራፍ 8 ላይ ኢዮብ ግብዝና አስመሳይ ሰው እንደሆነ አውዱን ስናጠቅልለው እንደዚህ አይነት ነገር እንዳለበት ይናገረዋል። አንተ ግብዝ አስመሳይ ነህ ምናምን ይለው ነበር ምዕራፍ 8 ላይ ማለት ነው። አሁን ደግሞ ያው በልዳዶስ በኃጢአቱ ምክንያት እንደዚህ እንደሆነ ነው የሚናገረው እና እንደዚህ ይላል። ኢዮብ የሰጠውን መልስ ከምንም አልቆጠረውም። ከምንም ስሜታዊ ሆኖ እንደውም የሚናገረው የክፉ ሰው ዕጣ ፈንታ ይሄ ነው ይለዋል። በቃ የክፉ ሰው ዕጣ ፈንታ ነው የእጅን ያገኘው። በምድር ላይ የሱ እምነት አለው። ማንኛውም ሰው በምድር ላይ ክፉን ስራ የእጁን ዋጋ ያገኛል እና ክፉ ነው ክፉ ስራ ሰራ ነው እያለ ኢዮብን በጣም እዚህ ጋር ይሞግተዋልና የክፉ ሰው ዕጣ ፈንታ ምን እንደሆነ እናውቃለን እያለ ይናገረዋል እዚህ ክፍል ላይ። እኔ ግን እዚህ ምዕራፍ ቁጥር 5 ላይ የክፉ መብራት ይጠፋል ይለዋል። ኦፍ ኮርስ ማለት የእግዚአብሔር ቃል ሲናገር በምሳሌ ምዕራፍ 13 ቁጥር 9 ላይ እንደዚህ ይላል፣ ሁሉ ጊዜ የጻድቅ ብርሃን ነው፣ የኃጥአን መብራት ግን ይጠፋል ይላል። እውነት ነው የሚናገሩት። ከዚህ ቀደም ብዙ ቲቲጂዬ ምረቁ ሁሉም ዳሰውታል። እነ በልዳዶስ ምናምን የሚያወሩት ወሬ ዶክትሪን ነው የሚያወሩት። በቃ በትክክል ነው የሚያወሩት።
ዶክትሪኑን ነው የሚያዩት። ከጀርባ ያለውን ነገር ለይተው አያዩትም። ኢዮብ ከጀርባው ምን አለ? ኢዮብንና ስራውን፣ ኢዮብንና ቁስሉንና ኢዮብን ለይተው አያዩትም። በቃ ቁስሉ የሚያመጣው የእግዚአብሔር ቃል የሚለው ቁስሉ ምንድነው? ይሄ ነው። ስለዚህ ያመጣበት ኃጢአቱ ነው የሚል ኮመን የሆነ የማይናወጥ አቋም አላቸውና እውነት ነው የሚናገረው፣ እውነት ነው የሚያወራው። ኢዮብም ዝም ብሎ ይሰማቸዋል። ከዛ ለአምላኩ መልስ ሲሰጥ እናያለን። ምዕራፍ 21 ላይ ግን እንደዚህ ይላል፣ በእውነት የኃጢአተኛው ቤት እንዲህ ናት፣ እግዚአብሔርን የማያቅ ሰው ስፍራ ይሄ ነው። ማለት የኃጢአተኛው ቤት እንደዚህ ነው፣ አንተ እግዚአብሔርን ስለማታውቅ ነው ስፍራ ይሄ ነው ይለዋል። ኢዮብ እግዚአብሔርን ምን ያህል እንደሚያውቅ ምዕራፍ 1 ላይ አይተናል። ኢቭን ገና ለገና እንኳን ለልጆቹ ድንገት የሰሩት ኃጢአት ቢኖር እያለ መስዋዕትን የሚሰዋ ሰው ነው። በደል ከደረሰበት በኋላ ራሱ ኢሚዲየትሊ ወርቆ ሰገደ ይላል። ጌታ ሆይ ማለት በቃ ምን አይነት በአምላኩ ላይ የሚገርም አቋም እንዳለው ምን ያህል ጌታን እንደሚወድ ኢዮብን እናውቃለንና እሱ ግን ሲናገረው በቃ የኃጢአተኞች ስፍራ ነው። በቃ ይሄ የእጅህን ያገኘው የታባክ አይነት ነገር ማለት ነው። በእኛ አባባል እሰይ አይነት ነገር ምን ልትሆን ያምርሃል ታዲያ አይነት ነገር ማለት ነው ይናገረዋል። እና እኔ እዚህ ይሄንን ሳጠና ዘጸአት ምዕራፍ 33 በጣም የምወደው ቲጂ ከዚህ ቀደም ስታካፍል ልቤ ላይ በቃ ቀርቶ ለህይወቴ እስካሁን ድረስ መልህቅ ሆኖኝ የቀረ ቃል አለና እሱን ቃል ከናንተ ጋር በጣም ከዚህ ጋር አያይዤ ሄደልኝና ከናንተ ጋር ልነጋገረው ፈለኩ። ሙሴ ህዝቡን እግዚአብሔር መጥቶ ህዝቡን ወተትና ማር ወደምታፈልቀው ምድር ይዘኸው ውጣ፣ እኔ ግን ከናንተ ጋር አልወጣም አለው። ከዛ ህዝቡም ይህንን ክፉ ወሬ በሰማ ጊዜ ከእነርሱ ማንም ጌጡን አልለበሰም ይላል ብላ ይሄን ቃል ስታስተምረን በጣም ልቤ ላይ የቀረ ነገር አለ። እሷም አስተምራናለችና አሁን ላይ በዚህ ታይም አሁን እኛ ባለንበት በዚህ ክርስትና በጣም ሀብታም የሆነ ሰው በቃ ዋው እግዚአብሔር ከሱ ጋር እንዳለ፣ ደሃ ደግሞ የሆነ ሰው መርገም እንዳለበት፣ በበሽታ ደግሞ የተመታ ሰው የእርግማን ውጤት እንደሆነ እና ይሄ እግዚአብሔር ሊከብርበት ነው እግዚአብሔር እያሳለፈው ያለ መንገድ አለ የሚለውን ነገር እንድንረሳ እየሆንበት ያለ ነገር እንዳለ ይታየኛል። እንግዲህ አሁን ይሄ ቃል ሲናገር ወተትና ማር ወደምታፈልሰው ምድር ትገባለህ፣ እኔ ግን አለ እግዚአብሔር ከናንተ ጋር አልወጣም። ይሄንን ክፉ ወሬ በሰሙ ጊዜ ህዝቡ ሁሉ ጌጥም አልለበሱም፣ በቃ አዘኑ። እና ይኸውላችሁ እግዚአብሔር ያልቀደመበት ብለሲንግ፣ እግዚአብሔር ያልሄደበት በረከት ለክርስቲያን ክፉ ወሬ ሊሆንለት ይገባል ተባብለን ይሄንን ክፍል በጣም ነበር ያጠና ነው። በቃ እግዚአብሔር ያላየው አሁን ይሄ በልዳዶስ የእጅህን ያገኘው ይለዋል። ቢባረክ ኑሮስ ኢዮብ በተባረከ ጊዜስ ኢዮብ ጻድቅ ነበረ ለበልዳዶስ። ኢዮብ በከሰረና በበሽታ በተመታ ጊዜ ደግሞ ኢዮብ ኃጢአተኛ ሆነ ለበልዳዶስ። የእግዚአብሔር ቃል ሲናገረን እግዚአብሔር ያልቀደመበት በረከት፣ እግዚአብሔር ከፊት ያልወጣበት ወተትና ማር ለክርስቲያን ክፉ ወሬ ሊሆን እንደሚገባ የእግዚአብሔር ቃል ያኔ በደንብ አድርጎ አገልግሎናል። ወገኖቼ አሁንም ቢሆን በዚህም ቢሆን በእኛ ባለን በዚህ እግዚአብሔር ከፊታችን ያልወጣው ብለሲንግ በእውነት ለኛ ክፉ ወሬ ሊሆንብን ነው የሚገባው። እግዚአብሔር ያልከበረበት ትዳር ወገኖቼ፣ ያላገባችሁ እህት ወንድሞች እዚህ ውስጥ ያላችሁ እግዚአብሔር ያላየው እግዚአብሔር ያልተመለከተው ግን በሰውኛ ዋው ይሄማ በጣም ሀብታም ነው ስለዚህ ያኖረኛል ወይ ደግሞ አሜሪካ ስላለ ይሄማ በጣም ለኔ ምናምን፣ ይሄ ለክርስቲያን ክፉ ወሬ ሊሆን ይገባል። ወገኖቼ እግዚአብሔር ቃል የሚናገረን እኔ ያልቀደምኩበት፣ እሱ ያልሄደበት፣ እሱ ያልመራበት፣ እግዚአብሔር ያልታየበት በረከት ለክርስቲያን ክፉ ወሬ ሊሆንበት ነው የሚገባው። ጌጥ አያስለብስም፣ ጌታ በሚያቀው አያዘንጥም። እናንተ ጌጦቻቸውን ከነሱ መካከል አንድ ያደረገ የለም፣ አወለቁ። በቃ እንደዚህ በቃ አወላለቁ እንጂ እግዚአብሔር ሳይቀድም ያ በደመና የሚመራን እሱ ሳይሄድ እኔማ አላጌጥም። እኛማ በመላእክማ እየተመራን አንሄድም። ያ ደመና ሳይኖር ክፉ ወሬ ሆነባቸው። ያ ሲመኙት የነበረው ወተትና ማር የሚያፈልቀው ከነዓን ለነሱ ክፉ ወሬ ሆነ። ወገኖቼ እግዚአብሔር ይኑር እንጂ
እግዚአብሔር ይቅደም እንጂ እግዚአብሔር ያለበት ቦታ ምድረ በዳ እንኳን ቢሆን እግዚአብሔር ምንጭን እንዴት እያፈለቀ ሲያጠጣ እንደነበር አይተናል። አለት ሲሸረከትላቸው አይተናል። ማለት በቃ መና ሲያበላቸው አይተናል። ይሄ እኮ በእኛ ጊዜ ማለት ጌታ በሚያውቀው በየጓዳችን እግዚአብሔር ይህንን ሰርቶታል። እንደው በእግራችን ዝም ብለን የሆነ በረሃ ላይ አንራመድ እንጂ እግዚአብሔርን ብለን ይኸው ኧረ እኔ በቤቴ እግዚአብሔርን ብዬ በጣም ብዙ መና በልቻለሁ። ኧረ እኔ ጌታ በሚያውቀው አለት ተሸርክቶልኛል በቤቴ ውስጥ። አብዛኞቻችን ይህንን አይተናል። በየጓዳችን በየቤታችን እግዚአብሔርን ያስቀደምንበት ስፍራ ላይ አንዳች ሳንዋጥ ቀርተን እግዚአብሔርን ያስቀደምንበት ስፍራ ላይ አልፈን ስንሻገር እግዚአብሔርን አይተነዋል። አረ እግዚአብሔር ታማኝ ነው። አረ እግዚአብሔር ደግ አምላክ እኮ ነው። በእውነት እግዚአብሔር ታማኝ ነው። ከሚገርማችሁ እኔ በጣም የገረመኝ ዘፍጥረት ምዕራፍ 4 ቁጥር 15 ላይ የቃየልንና የአቤልን ታሪክ እናውቃለንና እንደዚህ ያለ እግዚአብሔርም ቃየልን ያገኘው ሁሉ እንዳይገድለው ምልክትን አደረገበት። እግዚአብሔር ቃየልን ያገኘው ሁሉ እንዳይገድለው ምልክትን አደረገበት። ከዛ ምዕራፍ 16 ላይ ግን ልብ የሚያቆስል ነገር አለ። እዛ ቁጥር 16 ላይ ቃየልም ከእግዚአብሔር ፊት ወጣ በጌታ በኢየሱስ ስም። ይሄ በእኛ ላይ አይሆንም። አይገርማችሁም? የእግዚአብሔር ጥበቃ እኮ ለቃየል አለው። እግዚአብሔር ግን ከቃየል ጋር የለም ማለት እግዚአብሔር ከቃየል ጋር የለም፣ የእግዚአብሔር ጥበቃ ግን ከቃየል ጋር አለ ማለት እግዚአብሔር እኮ እንዳይገሉት ምልክትን አደረገበት። ቃየል ግን ከእግዚአብሔር ፊት ወጣ። እናንተ ወጣ ከእግዚአብሔር ፊት። እግዚአብሔር ግን እሱን እንዳይነኩት ለሱ ፕሮቴክሽን አደረገለት በጌታ በኢየሱስ። እንዴ ታዲያ የኢዮብ ከትል ጋር ማከክ አይሻልም እንዴ? ከትሉ ጋር መታከክ አይሻልም? እግዚአብሔር እኮ አለ። እግዚአብሔር አለ። እግዚአብሔር እኮ ከትሎች ውስጥ ጋር ቁጭ ብሎ ያከከ እግዚአብሔር አለ። መጨረሻ ላይ ደግሞ አላከሰረው አይተናል። ምዕራፍ 42 ላይ ምን እንደሚሆን ኢዮብ የሰውን የሚያገለግለውን ክፍል አልነካም። ግን እግዚአብሔር ያለበት ስፍራ ድል አለ። እግዚአብሔር በሰጠን ነገር እግዚአብሔርን ዋው ይሄንን ነገር እግዚአብሔር ሰጥቶኛልና እግዚአብሔር ከኔ ጋር አለ። ኧረ ቃየልንም እንዳይነኩት እግዚአብሔር ምልክት አድርጎበታል። እግዚአብሔር ግን ከቃየል ጋር አልነበረ። ፊቱን እንፈልግኛ ወገኖች። ይሄንን በቃ ይሄንን እኔ በጣም በእውነት ይሄ በጣም ቀርቶልኛል በልቤ ላይ። ይሄ በጣም ስለታተመብኝ ነው። አሁን የሚያስፈልገን እግዚአብሔር ከኛ ጋር ማለቱ ነው። እግዚአብሔር ከኛ ጋር መሆኑ ነው። እግዚአብሔር በቃ ከኔ ጋር መሆኑ ነው የሚያስፈልገኝ። እዚህ ታዲያ እግዚአብሔር ከኔ ጋር አለ። እሱ ነው ባይዘው በቃ ትልቁ ነገር። ጌታ ኢየሱስ ይባረክ።